ምከረው ምከረው አልመከር ካለ መከራ ይምከረው የሚባለው ነገር በቢኒ ደርሷል። ቢኒ እንግዲህ ሚዲያ ላይ እየወጣ ብሩኬ ላይ ከባድ የሆነ ዛቻና ማስፈራሪያ እገለዋለሁም እስከ ማለት እንግዲህ እየወጣ ብዙ እየተናገረ ነበር። እንደምታውቁት ብዙ ነገር ተብሏልም። ረፍ ድጋሚ ስሙን እንዳጠራ ከህይወቱ ውጣ እረፍ፣ ሌላ ችግር ውስጥ ነው የምትገባው፣ ሌላም ችግር አታምጣ፣ ከነሱ መካከልም ውጣ በቃ ቢባልም በጓደኞቹም ተመከረ። ብሩኬም ሂዶ ከጓደኞቼ ጋር አትጣላ፣ ሌላም ችግር በራስ ላይም በእኛም ላይም ይዛህ አትምጣ፣ አርፈ ተቀመጥ፣ ከዚህ በኋላ ስሜን አትጥራ ቢለውም እሱ ግን በጣም በቃ ትቢት ብሎት ነበር። ጭራሽ ምን ታመጣላችሁ እስከ መደባደብ ድረስ ብዙ ነገር እየተናገረ ነበረ። እንግዲህ ከትግስታቸው በላይ ሲሆን አግኝተው እንግዲህ ልኩን አሳይተውታል ማለት ነው። በእርግጥ እነሱ ሰውን ሆን ብለው ችግር ውስጥ ማስገባት ነው የሚፈልጉት። ወይዘሮ እየሩስም አቶ ቢኒያምም ማለት ነው። እናንተ ራሳችሁን መጠበቅ አለባችሁ፣ ወጣቶች ናችሁ፣ በብልሃት መሄድ ነው ያለባችሁ። ማለት እነዚህ ልጆች ከኛ ምን ፈልገው ነው፣ ምን አይነት ችግር ውስጥስ ሊከቱን ፈልገው ነው ብላችሁ ቆም ብላችሁ ማሰብ መቻል አለባችሁ። ምክንያቱም እንደዚህ አይነት በጣም ሙጥኝ ብሎ ከህይወታችሁ አልወጣ ያለ ሰው የሆነ ነገር ስላሰበ ነው፣ የሆነ ችግር እናንተ ላይ ማምጣት ስለፈለገ ነውና እናንተ ራሳችሁ እንግዲህ ጓደኞቹ ችግር ውስጥ ባትገቡ ደስ ይለናል። ነገሮችን ችግር ውስጥ በመግባት ሳይሆን መፍታት ያለባችሁ ተረጋግታችሁ በብልሃት በፍቅር በዘዴ ድጋሚ ምርመራ የሚደረግበትን መንገድ መፈለግ ማስተካከል እንጂ ያለባችሁ መደባደብ ምንም ትርጉም አለው ብዬ አላስብም። እንደኔ የባሰ ችግር ነው እንጂ የሚያመጣው። አሁን ስለደበደባችሁት ልጁ አርፎ የሚቀመጥ ይመስላችኋል እንዴ? ነገ ደግሞ እሱ የእሱን ጓደኞች ሰብስቦ ወይ አንዳችሁን መንገድ ላይ ይጠብቁና ለብቻችሁ ልክ እናንተ እንዳረጋችሁት እንደዛ ያደርጉና ለመጉዳት ይሞክራሉ። ካለዛም ደግሞ ሰብስበው ይጠሯችሁና ሌላ ችግር ውስጥ ይከቷችኋል ማለት ነው እንጂ ያው ወንድ ልጅ ሽንፈት አይወድም። አሁን አርፎ አይቀመጥም በእርግጠኝነት ነው የምላችሁ። ምክንያቱም በቃ የተሸነፈ የተዋረደ ስለሚመስለው ብዙ ነገሮችን ለማምጣት ወይ ደግሞ ብዙ ችግር ለመፍጠር ነው የሚጥረው ከዚህ በኋላ ብዬ ነው የማስበው። ብትችሉ በፍቅር በቃ አንተ ልጅህን ማግኘት ስለ ልጅ ማወቅ ትፈልጋለህ አይደለ? ስለዚህ በዘዴ አንተም ማግዘን እኛም እናግዛሃለን። ልጅቷን የምናገኝበት መንገድ የምናስመረብንበት መንገድ አንተም ተባበረን ብላችሁ በፍቅር ብትይዙት ይሻል ነበር እንጂ አሁን በዚህ መልኩ አጅሬው እንግዲህ ነገ የበለጠ አፉን እየከፈተ የበለጠ በቃ ምን ታመጣላችሁ እያለ ከሱም አልፎ ተርፎ እንግዲህ ጓደኞቹ ላይ ከባድ የሆነ የቃላት ዝልፊያ፣ ማስፈራሪያ፣ ዛቻ ሊያደርስ ይችላል። ይሄ ምንም ጥያቄ የለውም። ተው ተብሏል፣ ተመክሯል። በእርግጥ ምክር አልቀበልም ብሏል። እሷን ሄዶ ከማናገር ከመጠየቅ ይልቅ ብሩኬ ላይ መዛት፣ ብሩኬን መሳደብ፣ ብሩኬን ማንቋሸሽ፣ ብሩኬን ስሙን ማጠልሸት በቃ እንደዚህ አይነት ነገር ይመቻቸዋል ሁለቱም፣ እሱም ማለት ነው። ሆን ብለው ከመጀመሪያውም ተመሳጥረው ተመካክረው የመጡ ነው የሚመስለኝ እንደኔ ግን ማለት ነው። ምክንያቱም አሁንም ሁለቱም ትኩረታቸው ላይ እሱ ላይ ነው። በቃ እሱን ለመጣል ነው። ገብቷቸዋል። እሷም ወደ እሷ ከተመለሰላት ደስ ሊላት፣ ካልተመለሰላት ደግሞ በቃ እሱን የህይወቱን ማበላሸት፣ ከፍቅረኛው ጋር መለያየት፣ ማበሳጨት፣ ማስከፋት፣ ምስቅልቅል ማውጣት ነው። በቃ እንደዛ ነው አላማቸው ማለት ነው። ስለዚህ ተመካክረው እያደረጉት ነው የሚመስለኝ እንደኔ ማለት ነው እንጂ የእውነት በቃ እኔ እንጃ ምንም አይነት እውነት የላቸውም። ሲጀመርም የምር አመጣጣቸውም ያስታውቅ ነበር እኮ ታስታውሱ ከሆነ አንዳንዴ ልጅ ናት ይላል፣ አንዳንዴ በቃ ልጅ አይደለችም ይላል፣ አንዳንዴ ችታረጋች በቃ የሆነ የተዘበራረቀ ወሬ ነው የሚያወራው እኮ። እንደውም መሀል ላይ ትንሽ የሆነ ወደ አንድ አቋም መጥቶ ልጅ ናት ምናምን አይነት ነገር ማለት ጀመረ እንጂ መጀመሪያ ላይ እኮ አጭበረብራችሁኛል፣ ዋሽታችሁኛል፣ ችታርጋችሁብኛል ምናምን እያለ ወሬው ሁሉ ደስ አይልም ነበረ እና አቋሙ ከመጀመሪያውም ካመጣጡ ጀምሮ አንድ ቢሆን ሰው ሊያምነው ይችል ነበር። ግን አቋማቸው አንድ አይደለም። ስለዚህ መልእክቴ ለብሩክ ጓደኞች ነው። እናንተ ችግር ውስጥ ገብታችሁ ብሩኬንም የባሰ ጸጸቱ ውስጥ እሱን የሚያበሳጭ ወይ ደግሞ እሱን የሚያስከፋ ነገር በእኔ ምክንያት ጓደኞቼ እንደዚህ ሆኑ፣ በእኔ ችግር ምክንያት ወጥመድ ውስጥ ገቡ፣ እስር ቤት ገቡ ብሎ ሌላ ጭንቀት ሌላ ቴንሽን ከምትፈጥሩበት ይልቅ እንደ ጓደኛ ወደ ሪያሊቱ መፍትሄ መሄድ በቃ የምር እንደተባለው እች ልጅ
አምነን መቀበል የለብንም። ድጋሚ ምርመራ ያስፈልጋል። ያንን ድጋሚ ምርመራ በምን በኩል ብሩኬን እናግዘው? እሱ አሁን እሱ ጋር እውነት አለ፣ ግን ደግሞ ብናገር ማንም አያምነኝም ብሎ ነው አምቆ በውስጡ የያዘውና በቃ ልጅቷን ሳይወድ በግዱ የተቀበለው። ስለዚህ ያ ነገር ደግሞ ልክ አይደለም። በቃ ከሆነች የምርም ልጁ ከሆነች ነው እንጂ መቀበል ያለበት ልጁ ያልሆነችን ልጅ አምኖ መቀበል ገና ለገናው ሰው ምን ይለኛል፣ ሰው አያምነኝም፣ ስሙን ለማጽዳት ብሎ እየዋሸ ነው እየሸሸገ ነው ብሎ ይለኛል ብሎ በዚህ መንገድ መሄድ የለበትም። ይሄ ልክ አይደለም ብላችሁ ትክክለኛ መፍትሄ እሱ የሚያገኝበትን ብታግዙት እሱም ደስ ይለዋል። በቃ እውነቱን ሀቁ እንዲወጣለት ብትረዱት ብታግዙት። ብሩኬ በምን መንገድ እውነትህን እናውጣው? አንተ እንደማታረገው እርግጠኛ ነን ሁላችንም፣ ሚዲያ ላይ ተመልካቾችህም፣ እኛም ጓደኞች ካጠገብህ ያለነውም እኛ እናምንሃለን፣ እርግጠኛ ነን። ይሄ ነገር ያንተ ሊሆን አይችልም። የሆነ ነገር የተቀነባበረ ወይ ደግሞ የሆነ የታፈነ ሚስጥር የተሸወድንበት ነገር አለ። ስለዚህ እስኪ አንተም የሆነ ሀሳብ ስጠን፣ እኛም እናምንሃለን። በሆነ መንገድ እንድንሄድ ካንተ የተወሰነ ነገር በለም ብላችሁ ቁጭ አድርጋችሁ አረጋግታችሁ ሳትጮሁ ልክ እንደ ሀሰን አንተ እንደዚህ ስትሆን አንተ እንደዚህ ስትሆን አንተ ራስህን ህይወትህን የበጠበጥከው ምናምን አላስፈላጊ ቃላት ሳይሆን መነጋገር በቃ እንደ ጓደኛ ምን እናድርግ? ይህን ነገር አንተ እንደማታረገው ሁሉም ሰው እየተናገረ ነው። በቃ ስለዚህ አንተ አሁን መፍትሄ በቃ አግዘን እናግዝህ ብላችሁ ከጎኑ ቁጭ ብላችሁ በቃ ረጅም ሰዓት ወስዳችሁ ማውራት ወደ መፍትሄ የሆነ አሁን ምን አይነት መፍትሄ መሰላችሁ? አሁን ወንጀለኛ የሆነ ወንጀለኛ ወይም ተጠርጣሪ ሲጠረጠር ፖሊሶች እንዴት ነው የሚሄዱት? መጀመሪያ አንተ ወንጀለኛ ነህ ብለው አይደለም እኮ ከአንዳንድ አስረው ወደ ከርቸል የሚያስገቡት አይደለም። መጀመሪያ መጥሪያ ይልኩለታል። ወደ ፖሊስ ጣቢያ እንድትመጣ ለጥያቄ ትፈለጋለህ ተብለው ወረቀት ነው የሚልኩት አይደለ? ከዛ ለጥያቄ ሲሄድ በቃ ጥያቄ ይደረግለታል። ነገሩ ካልተመቻቸው አይ ለጊዜው እዚህ እንድትቆይ ተጨማሪ ምርመራዎችን ማድረግ ስላለብን እዚህ ለተወሰነ ቀን ታርፋለ ብለው ከዛ በኋላ ምርመራቸውን ቀስ በቀስ እየቀጠሉ እያሰፉ ምርመራቸውን ይሄዳሉ። ከዛም ሰው የሚፈልጉትን ጥያቄ ይጠይቃሉ። እንደዛ እያደረጉ በቃ የሚፈልጉትን ነገር ካገኙ በኋላ ወደ ተያዘው ሰው ወንጀሉ የሚያመዝን ከሆነ ያቆዩታል እዛው ማለት ነው። ነገር ግን የሆነ እንደዛ አይነት የማያመዝን ከሆነ ደግሞ በዋስ ይወጣና ውጭ ላይ ይቆያል ማለት ነው። ችግሩ እስከሚጣራ ወይ ደግሞ ትክክለኛ ያ ነገር መፍትሄው እስከሚጣራ ውጭ ያቆዩታል። ስለዚህ እናንተም አሁን መጠቀም ያለባችሁ አሁን ላይ ማለት ነው ልክ እንደ ፖሊሶች አለ አይደለ በእርጋታ በተረጋጋ አካሄድ በብልጠት በሚስጥር ራሳችሁ ይዛችሁ ዋጥ አርጋችሁ ይዛችሁ ምን እንደምታደርጉ በካሜራ በሚዲያ እየመጣችሁ ሳይሆን ውስጥ ለውስጥ በሚስጥር በብልሃት በፍቅር ነገሮችን ቀስ በቀስ እሱ ራሱ በፍቅር ብትይዙት የሆነ ነገር ሊነግራችሁ ይችላል ብዬ አስባለሁ። ግን በጸም ምንም የሚመጣ ነገር የለም። ነገ ተመልሶ መጥቶ አፉን ከመክፈት ውጪ ብሩኬን ሌላ ጭንቀት ውስጥ ማስገባት ነው አሁን ዛሬ ያደረጋችሁት ነገር ብዬ ነው የማስበው እንጂ እኔ እሰይ እንኳን ደግ አረጋችሁ ምናምን አልልም። ምክንያቱም እናንተም ችግር ውስጥ እንድትገቡ አልፈልግም። እሱንም የበለጠ ጭንቀት እንድትሆኑበትና በእኔ ምክንያት እንደዚህ ሆኑ ብሎ ጭንቀት ውስጥ እንዲገባ አንፈልግም። ያለበት ጭንቀት ውስጥ እንዲወጣ ነው እንጂ የምንፈልገው። ስለዚህ ብትረጋጉ ጥሩ ነው። እንደዚህ ስላረጋችሁ መፍትሄ ይገኛል ብዬ አላስብም። ፈርቶም ጸጥ ይላል ብዬ አላስብም። የምናየው ይሆናል ነገ ድጋሚ የበለጠ እንደውም አፉን ነው የሚከፍተው ወጥቶ ማለት ነው። በቃ ምክንያቱም ዝም ቢልም የተሸነፈ የፈራ አይነት ስሜት ስለሚሰማው ያንን ነገር ደግሞ ያው ወንዶች አይፈልጉም። ገብታችኋል? የበታችነት ስሜት ወይ ደግሞ የመበለጥ የፍራቻ ስሜት እንዲሰማቸው አይፈልጉም። በተቻላቸው መጠን መፍጨርጨርን ነው የሚወዱትና በቃ ያንን ብዬ ነው እኔ ለእናንተም ለብሩኬም ከማሰብ ነው እንጂ ልጁ ይገባዋል። በእርግጥ ካደረገው አንጻር እንደዚህ ልኩን ማሳየት ጥሩ ነበረ። ግን ደግሞ እናንተ ችግር ውስጥ እንድትገቡ አልፈልግም። ገና ለገናው በቃ እሱ የሆነ ነገር ተናገረ ብለን እናንተም ችግር ውስጥ እንድትገቡ ብሩኬንም የበለጠ ጭንቀት እንድትሆኑበት ስለማንፈልግ ነገሮችን ከዚህ በኋላ በተረጋጋ ሁኔታ ከካሜራ ጀርባ ሁሉንም ነገር ብታረጉ አሪፍ ነው ብዬ ነው የማስበው።
እንጂ በካሜራ ላይ አምጥቶ መደብደብ ማሰሩ ለእናንተ የበለጠ ለሱ መረጃ ማስቀመጥ ነው ማለት ነው። ነገ እናንተ ተጠያቂ የምትሆኑበትን መረጃ እሷም ምንም ያስጨንቀው መረጃው ኦልሬዲ ሚዲያ ላይ ያለ። አሁን ይሄን ደግሞ ሁሉም ሰው ቆራርጦ ያስቀምጠዋል። በቃ እናንተ በቀላሉ ተጠያቂ ትሆናላችሁ ማለት ነው። ተጠያቂነት ከወንጀለኝነት ራሳችሁን መጠበቅ መቻል አለባችሁ ብዬ ነው የማስበው። እንግዲህ ሀሳብ አስተያየታችሁንም ሌሎቻችሁም በኮሜንት ማስቀመጥ ትችላላችሁ። መልካም ጊዜ እንዲሆንላችሁ ከልብ እመኛለሁ። ቻው